ግጭቶቹ የሚፈጠሩት በመውለድ ምክንያት አይደለም። አንተ አይደለህም ያረገስከው ስሜት ከፍ ዝቅ የሚለው የሚያምርህ ወይ የሚያስጠላህ የሚያቅለሸልሽ። እርግዝና እና አዲስ ልጅ በሚመጣበት ጊዜ ሁለቱም አንድ ላይ ነው የሚመጣው። ደስ የሚል ነገር አለ። ልትረዱት አትችሉም። እውነት ነው። በዛ መስመር ውስጥ እያለፍ ነው ሰውነታችን ውስጥ እያለፈ ያለው እኛ ስለሆነ እናትና አባት ከልጆች ጋር የሚሆኑበት መንገድ የተለያየ የአንድ ያለው እኔ ነኝ የዚህ ጉዳይ ዋና ባለቤት ነኝ እንጂ ልዩነቶች ይኖራሉ። ያው እናንተ በተፈጥሮም ባገኛችሁት መረጋጋት ምንም አይሆንም የሚል የሆነ ኮንፊደንስ፣ እናቶች ደግሞ ወይ አልጠባለ ወይ በቂ አይደለም የጠባው ብሎ ማሰብ፣ በእኔ ደረጃ ልትረዳው እንደማትችል ማሰብ። የሰማይ ፋሚሊ ወዳጆች እንዴት ናችሁ? ጌቱና ማህደር ነን። በዛሬው ፕሮግራማችን ትንሽ የሚያጨቃጭቅ ርዕሰ ጉዳይ ይዘንላችሁ መጥተናል። እሺ ማህደር ታንኪ እንኳን ደህና መጣሽ። ምንድነው ትንሽ እያመመሽ የመጣሽው? መቼም ለእግዚአብሔር ክብር ለወዳጆቻችን ጥቅም ይሆናል ብለሽ ስላሰብሽ አመሰግንሻለሁ። ለዚህ ውለታው አድርጉ። ያ እንግዲህ እንዳልሽው ትላንት የጎበኘናቸው ትኩስ ወላጆች ናቸው የዛሬውን ሀሳብ የቀሰቀሱት። ብዙ ጊዜ በህይወታችን አዲስ የምንሆንበት ፍሬሽ የምንሆንባቸው አጋጣሚዎች ብዙ ናቸው። ትምህርት ቤት ስንገባ ፍሬሽ እንሆናለን። ስንመረቅ ለስራ ፍሬሽ እንሆናለን። ስናገባ አዲስ ህይወት ነው የተጀመረው፣ ፍሬሽ ነን፣ አዲስ ነን። ስንወልድ አዲስ ልጅ ቤታችን ሲመጣ አዲስ እንሆናለን። እና በተለይ ሁለቱን ዛሬ ከነሱ ያየነውን ለሌሎችም እንግዲህ ሰምሃው መረጃ እንደማቀበልም ባለን የመረዳት መጠን ስለሆነ ለሚመጣው ጉዳይ ምላሽ የምንሰጠው በጋብቻችን ውስጥ በእርግዝናና በመውለድ የመጀመሪያዎቹ ወራት አካባቢ የሚከሰቱ ነገሮችን ከነዛ ወጣቶች ጋር ስናነሳሳ ስለነበረ እሱን ለሰፊው ማህበረሰብ እንዲደርስ በጣም ጥሩ ነው ያስታወሱንና እነሱም አንዳንድ ነገር እየጠየቁን ወደኋላ ብዙ ሄድን እኛምና ለማበረታታትም እንደዚህም ይሆናል እንደዛም ይሆናል እንዲህም ያጋጥማል። ወንድሞቻችን ደግሞ አንዳንድ ነገሮችን ለማስተማርም እህቶቻችንንም ለማስታወስ እንዲረዳ ለማስታወስ ብዬ አስተካክያለሁ በሚል ነው ያነሳ ነው። ትላንትና ብዙ ነገሮች ወደ ኋላ ሄደን አነሳንና ልክ ስለ መውለድ ሲታሰብ ገና በግንኙነት በትዳር ግንኙነት ውስጥ አንዳንድ ጊዜ ስትረስ የሚፈጥሩ ወይም ቤቱን የሚቀይሩ ነገሮች ያጋጥማሉ። ገና ለእርግዝና ዝግጅትም ላይ እያለን በታሰበው ጊዜ አለማርገዝ፣ ከዛ ደግሞ ከተረገዘ በኋላ የመጀመሪያው 3 ወር የሞርኒንግ ሲክነስ ወይም ከእርግዝና ጋር በተያያዘ የሚኖር ህመሞች፣ በሆርሞን ምክንያት የሚመጡ የጸባይ ለውጦች፣ የስሜት ለውጦች፣ የጤና ለውጦች በጣም ብዙ ናቸው። እርግዝና እና አዲስ ልጅ በሚመጣበት ጊዜ ሁለቱም አንድ ላይ ነው የሚመጣው። ደስ የሚል ነገር አለ። ለምንን ከእግዚአብሔር ያገኘነው ነገር ነው። ከየትም የማናገኘው በጣም ብርቅ ስጦታ ነው። ደስ ይላል። ግን ደግሞ ብዙ አዲስ ነገር በህይወታችን፣ በሰውነታችን፣ በግንኙነታችን ውስጥ እየተካሄደ ስለሆነ ጫናም አለው። ደስታም ጫናም አብረው የሚወጥሩበት ጊዜ ነው ቤቱን። እንደው በደንብ ስላላሰብንበት እንጂ ቀውጢ ጊዜ ነው። ስለዚህ ወጣት ተጋቢዎች ይህንን እንዲያስቡት ነው። ኢትስ ኦኬ። ይቀወጣል። ብዙ ሜስ ይኖራል። ብዙ አለመግባባት ይፈጠራል። ብዙ ስትረስ ይኖራል። አንዱ የመጀመሪያው ነገር ልክ ነው፣ ደህና ነው፣ ጤነኝነት ነው። እንደ ሴት ብዙ ነገር እየተካሄደ ያለው በሴቷ ሰውነት ውስጥ ነው። ለውጡ፣ የኢሞሽን ለውጡ፣ ስሜት ከፍ ዝቅ ማለቱ፣ ህመሙ፣ የባህሪም ከፍ ዝቅ ማለት፣ አንዴ መናደድ፣ አንዴ ሰላማዊ ሰው መሆን፣ እንደሱ አይነት ነገሮች የሚመጡት
በዛ ሰዓት ከወንድም ባሎቻችን የምንጠብቀው ብዙ ነገር ይኖራል። መረዳት፣ ለዛ ጉዳይ በቃ ፈጥኖ ደራሽ መሆን፣ ጉዳዩን አማረኝ የሚመጣበት ጊዜ ነው። ክሬቪንግ ይኖራል በዛም ጊዜ እና ወንድሞች በዛ ልክ ያንን ጉዳይ ሳይረዱት ሲቀሩ በጣም የሚያበሳጭ ይሆናል። ስለዚህ ሚስ አንደርስታንዲንግ በንግግሮቻችን መካከል ደስ የማይሉ ነገሮች ይፈጠራሉ። ወይ ኢቭን በሐኪም ቤት ጉዟችን ላይ አሁን በጣም ተሻሽሏል። ብዙውን ጊዜ አብሮ የመሄድ ባህል በጣም እየዳበረ ነው። ማለት ባለ ጉዳዮቹ ሁለቱም ሰዎች ስለሆኑ ይህንን ልጅ ከእግዚአብሔር የተቀበሉት አብረው ደግሞ ያንን ጆርኒ አብረው ሲሄዱ ደስ ይላል። ግን በማይሆንበት ጊዜ ደግሞ ብዙ ይኖራል እና በዛ ውስጥ ሚስት እንደ ብቸኝነት የሚሰማታል። ከሚሰማው ነገር በዚህ ሳምንት ምን ሆነ፣ ምን አይነት ለውጥ ነው ያለው፣ ስትረስፉል ነገሮች ይኖሩታል። ከጤና ጋር በተያያዙ የሚመጡ አብረው ለአንዳንድ ወላጆች የብለድ ፕሬሸርም ጉዳይ፣ የስኳር ነገሮች፣ ሌላም ተጨማሪ ደግሞ መርፌም መወጋት ከአርኤች ጋር በተገናኝ ብቻ በቃ ብዙ ጉዳይ እዛ ቤት ይመጣል። ስለዚህ በዚህ ጊዜ በእርግዝናውም ይሁን በልጁ በተወለደ በመጀመሪያው አካባቢ ስሜታዊና አእምሮዊ ደህንነቱ ይታወካል ቤቱ። ምክንያቱም እንዳልሽው ከውስጥም አለ ጉዳዩ። ባልየውም የማያውቀው ነገር ነው እያስተናገደ ያለው። አሁን ትዝ ይልሻል የመጀመሪያ ልጃችንን አርግዘን ማታ 2 ሰዓት ላይ እዚህ ቤት አላድርም አልሽ እና እንግዲህ ምን ይሉታል አሁን ይሄ እኔ ከውጭ ሆኜ ይሄንን መረዳት ይቸግረኛል። ምንድነው እንዲህ የሚያደርገው ደግሞ ቤት የሚያስለቅቅ ነገር ምንድነው? እና አስታውሳለሁ ያኔ የቤት ኪራያችን 600 ብር ነበረ። ወተን እንዴት ይገባቸዋል? አንዳንዶች አይገባም። ወተን ያደርንበት 200 ብር ነው ከፍለን ያደርነው። የወሩን 1/3 ነው የከፈልነው ማለት ነው። አይ አሁን እንደዚህ ብዙም አይሉ። ስለዚህ እንደው ግን የምግብም ፍላጎት፣ የቦታ ምርጫ፣ አንዳንድ ጊዜ ራሱ ባላቸውንም ደስ ያለመሰኘት ያለመፈለግ፣ አካባቢው ብዙ ነገር ደስ የሚያሰኝ መሆን፣ ብዙ ትዝታዎች አሉ። እኔ ትዝ የሚለኝ በጣም በቃ ሁሌ ጠዋት ወደ ላይ ይለኛልና እዚህ ጋር ማስታጠቢያ ያስቀምጣለሁ፣ እዚህ ጋር ምግቡን የማመጣውና ጨርሼ እዛው ቀጥላለሁ ማለት ነው። እነዛ ጠዋቶች ላይ ደግሞ አንተ የለህም። በጠዋት ስራ ትሄዳለህ። ስራ ምንድን ነው እንደዚህ? አይ የምትበይውን ለማምጣት ይሆን ያን ያክል በቃ አሁን ሳስበው ብዙ መጣላት ነበር። እውነት ነው። በጣም ከባድ ነገር ነው የሚያልፈው በሰውነታችሁ። የእግዚአብሔርም ቃል እንደሚል አጥንት በእናት ሆድ ነው የሚሰራውና መላው ስሜትን መላው ሰውነትን የሚረብሽ ነው። ግን እግረ መንገድ እንደው መጠቆም ያለብን ወንድሞች፣ እኛ እንዴት ነው ይህን ሁሉ ልንረዳው የምንችለው? እንደው ከሚሆነው ከተገለጠው ነገር ከስሜት ስብራትሽ ከመከፋትሽ ካልሆነ በስተቀር በህይወትሽ የሚያልፈው በሰውነትሽ የሚያልፈውን ነገር እንድረዳ መጠበቅ የለባቸውም። ልክ ነው፣ ወንዶች ማገዝ አለብን። ግን በዛ ልክ እንዴት ይሆናል? በዛ ልክ ልትረዱት አትችሉም። እውነት ነው። በዛ መስመር ውስጥ እያለፍ ነው፣ ሰውነታችን ውስጥ እያለፈ ያለው እኛ ስለሆንን። ግን ያው ትንሽ መጠጋጋት ስለሚጠቅም እኔም እንደ ሴት ሁሉን አንደርስታንድ አርግ ማለት እንደሌለብኝ፣ ምክንያቱም አንተ አይደለህም ያረገዝከው። ስሜት ከፍ ዝቅ የሚለው የሚያምርህ ወይም የሚያስጠላህ የሚያቅለሸልሽህ የጤና እክል የሚገጥመህ አንተ ስላልሆንክ በእኔ ደረጃ ልትረዳው እንደማትችል ማሰብ። እንደውም ግራ ገብቶኝ ይሄ ግን ጸባይሽ ነው ወይስ የሚሄድ ነገር ነው ብዬ ጠይቄያለሁ። ይሄው አሁን ያልሽው እኮ ነው። እኔ ምን አውቃለሁ ምን እየሆነ እንደሆነ። በጣም ነበር የገረምከኝ። እኔ መቼስ ክርስቲያን ነኝ ይቅር ልበል ብዬ ነው እንጂ በዚህ ጸባይ ግን አትቀጥይም አይደል ምናምን አልከኝ። እኔም አላውቀውም ያንን ጸባይ። አንዱ አሁን ትላንት ያየናቸው ወጣቶችም ባልየው ያለው በእኔ ላይ የተሰነዘረ እየመሰለ ይመጣ፣ ፐርሰናላይዝ አደረገው። እንግዲህ በኋላ የኮሚኒኬሽን ጉዳዩን እናነሳለን፣ ግን እንደሱም ይመስላል። በሁለቱም ወገን እያሳሰብን እኮ ነው። አሁን ስሜት ሲመጣ እንደመጣ አንድ ያለውሽ እኔ ነኝ እኮ የዚህ ጉዳይ ዋና ባለቤት እኔና አንቺ ነን።
እኔን አታሽ እንዴት ይሆናል? ስለዚህ እኔ ግን ምን ትዝ አለኝ አሁን የናፍቆት እርግዝና የመጨረሻው ባርኮት እኔ ሁሌ ወደ ላይ ስል ታየኝ ነበረ ምናምን ስልና በዛ ታይም እሷም ይሁን ማስታጠቢያ ታመጣና ትሞክራለች ወደ ላይ ለማለት ያን ያህል ነበር የሚሆነው። እሷ ራሱ ግን አጀስት አረገች ሁሌ ስላየችው ወደ ላይ ማለት ልክ መስሏት፣ ያው እሷ ልዩ ፍላጎት ስላላት ሁኔታውን ስላልተረዳችው ነው። ግን እሷም እንኳን ከተረድታ እኔ ለመምሰል ትንሽ አነሳለሁ ነው ልጆች ናቸው እነሱ። ያ ልክ ነው። በእርግጥ ነው አሁን እንግዲህ ይህንንም ፕሮግራም የምንሰራው ሁለቱም ነገሩን በተሻለ መንገድ ከተረዱት የተሻለ ምላሽ ይሰጣል። ስለዚህ የመጀመሪያው ስሜታዊና አእምሮአዊ እርጋታው ስለሚረበሽ ማሰብ ይጠይቃል። አሁን እሱ ላይ አንድም በዚህ ጊዜ አልነበረም ወይ ማርገዝ ያለብኝ፣ ጤነኛ ነኝ ወይ፣ ትክክለኛ ልጅ ነው ወይ የምወልደው፣ ወንድ ነው ሴት ነው፣ ብዙ ጥያቄዎች ይነሳል። ገንዘቡ፣ አሁን የምንኖርበት ቤት ልጅ ሲመጣ ይሆናል ወይ፣ የሚያግዙን ሰዎች ጉዳይ ይነሳል። ከውስጥ ካለው በተጨማሪ ውጭም ያለው አዲሱ ነገር በመምጣቱ ምክንያት የሚያሳስቡ ብዙ ነገሮች ይኖራሉ። ልክ ነው። ወንድሞች በተለይ ይሄንን ምንድነው አእምሮ ውስጥ እየሄደ ያለው ምን አስጨነቀሽ ብል አይሆንም፣ እንደሱ እየመጣ ነው። በቅርብም ከአንድ ርጉዝ ወጣት ጋር እያወራሁ ነበርና አንዲት ሴት በድንገት በአጋጣሚ ነው ስንት ወርሽ ነው ብላት በቃ ጠየቀችኝና ስነግራት ወይ በጣም ትንሽ ነሽ አለችኝ። ከዛ በቃ ሌሊት ሁሉ እንቅልፍ መተኛት አቃተኛለች። ወይኔ ስንት ኪሎ ይሆን ይሄ ልጅ? ልክ ነው ትክክለኛው ስታንዳርድ ላይ ነው ያለሁት? በጣም ተጎድቶ ይሆን? እንዴት የሚያስጨንቅ ነገር እንደሆነና የሰዎች ቀለል ያሉ ኮሜንቶችም አስተያየቶች እንዴት የሚረብሽ ነገር ይሆናል። አሁን አንደር ኖርማል ሰርከምስታንስ እነዚህን ፊልተር አድርገን አጥርተን ምንተውበት በጣም ብዙ ጊዜ አለ። ይሄ ጊዜ ግን በጣም ሴንሲቲቭ መሆን ላሉት መረጃዎች ማናቀው ነገር ብዙ ነው የሚኖረውና ምን ሰማውን ሁሉ ቼክ ማድረግ፣ እርግጠኛ መሆን፣ ከሐኪምን ጋር ማነጋገር በጣም ብቻ ስትረስፉል ነው የሚሆነው። ስለዚህ ያ በተለይ አንድ ሁለት ጊዜ ያጋጠመው ችግር ያለ ሲሆን ፍርሃቱ ይጨምራል። በሱ ምክንያት ደግሞ ግንኙነትንም ተግባቦትንም ውጥረት ውስጥ ይከቷል። ስለዚህ ሁለተኛው እንድናየው ያሰብነው እንግዲህ ግንኙነትና ተግባቦት ተግዳሮት ውስጥ ይገባል በዚህ ጊዜ። ቅድም እንዳልኩሽ ያ ወጣት አባት ፐርሰናላይዝ አደረገው። ሚስቱ የምትነጫነጨው ምን የምትለው እሱን ጥላቻ ወይም በሱ ዲሰትስፋይድ መሆኗን የሚያሳይ መሰለው። እንደሱ ሲሆን ደግሞ ግራ ያጋባል። ምን አጠፋው? ምን ላድርግ? ወደ ራስ መመልከት ይሆናል እሷን ከማገዝ ይልቅ። ስለዚህ ግንኙነት ላይ በወቅቱ ሊረዳ የሚገባው ሰው ላይ ማተኮር ያስፈልጋል። ያው እናቶች መሆናቸው ነው እንግዲህ። ግን ደግሞ አባትየውም አሉት ጉዳዮች። ልጅ ሲመጣ ሲታመሙ፣ በተለይ የመጀመሪያዎቹ አካባቢዎች ላይ ብዙ ጊዜ ሐኪም ቤት እንሄድ ነበር እኛ ማለት ነው። በሱም ላይ እንትን ይኖራል፣ ልዩነቶች ይኖራሉ። ያው እናንተ በተፈጥሮም ባገኛችሁት መረጋጋት እና በቃ ምንም አይሆንም የሚል የሆነ ኮንፊደንስ፣ እናቶች ደግሞ ወይ አልጠባለ ወይ በቂ አይደለም የጠባው ብሎ ማሰብ ይኖርና ሐኪም ቤት ቶሎ ቶሎ የሚሄድ ፍላጎት ሊኖር ይችላል። የተለያዩ ምልክቶችን በማየት መጨነቅ ውስጥ ይገባል። በትክክል እየጠባ ነው ወይ? በቂ ነው ወይ? ከስቷል ወይ? ሰው ከተወለደም በኋላ ሰው መጥቶ አስተያየትም ይሰጣል። ብቻ በጣም ያስጨንቃል እና ተጨማሪ ጭንቀትና ተጨማሪ ችግር ላለመሆን በተቻለ መጠን ወንድሞች እሱ ላይ በርታ ቢሉ ቢያግዙ እንዴት ይሁን መነጋገርና ይሄ በምንድን ነው ኢምፓቲ በቃ በዛ ጫማ ውስጥ መሆን አይቻልም፣ ግን ቢሆን እንዴት ላረግ እችላለሁ? እንግዲህ ልዩነትን ማንሳትሽ ጥሩ አደረግሽ። አሁን ሁለቱም ወገን እንዲረዳው የምንፈልገው ቲም ነው፣ ግን የተለያየ ሮል ነው ያለን። አሁን ትዝ ይልሻል ስመው ታውቃለህ ወይ ምናምን ብለሽ ብጥብጥ ሲነሳ ትዝ ይለኛል። ልጃችን ነው፣ ግን ደግሞ የምንገልጽበት መንገድ የተለየ ነው መሰለኝ። አሁን ጋር መቼም ተውጥቷል። አሁንም እኮ ቢሆን ልጆችም አድገውም ቢሆን እናትና አባት ከልጆች ጋር የሚሆኑበት መንገድ የተለያየ ነው የሚሆነው።
እርግጥ ነው እኔም ማክበር አለብኝ እሱን። በቃ በተፈጥሮሽ ምክንያት መመገብ፣ ማገዝ፣ መንከባከብ ደስ ይልሻል። እኔ ደግሞ ራሳቸው ደግሞ እንዲችሉት ትንሽ ኃላፊነትም እንዲማሩ ከማሰብ የተነሳ ተወት ማድረግ ይሄ እርግዝናም ላይ ልጅ ከተወለደም በኋላ ይንጸባረቃል። ብዙ ጊዜ እንዲያውም እኔ ቶሎ ሐኪም ቤት እንድንሄድ አንፈልግም ነበር። አንዳንዴ ግን ዋጋ አስከፍሎናል። ትንሽ ጉንፋን ቶንሲል ይሆናል። ከዛ ትልልቅ መድኃኒት መውሰድ፣ ውድ ሕክምና መሆን ይኖራል። ስለዚህ ሁለቱም ወገን በተሰጠው ተፈጥሯዊ ስጦታ ያንን ቤት እንዴት እንደሚገነባው ነው ማሰብ ያለበት። ያ የመጀመሪያው ጊዜያት እንግዲህ ከእርግዝናና በተለይ ደግሞ ከተወለደ በኋላ ይሄ አሁን ጡት ማጥባት ለምሳሌ በተለይ ለመጀመሪያቸው ለሆኑ እናቶች በጣም በቃኛ በካልቸራችንም አይተን የሚያደግ ነው። ሳይንሱን በጣም የሚደግፈው 6 ወር ማጥባት እንደዚህ፣ ግን ሁል ጊዜ እንደዛ በጣም በቃ ቀላል ነገር አይደለም። በተለያየ ምክንያት ልጆቹ ሻይሉ ይሆናል፣ ወተቱ ማነስ ይኖራል። ከዛ ደግሞ በሲኤስም የወለዱ ሲሆኑ ተነስቶ እንደ ልብ ማድረግ ማያያዙ ምኑ በቃ የሚፈጥረው ስትረስ በጣም ትልቅ ነው። በዛ ሰዓት ከተቻለ የሚረዳ ሰው በደንብ አቬለብል በቃ ብዙ እጆች ሲኖሩ በጣም የተሻለ ይሆናል፣ ይቀላል። እናት ገና ከመውለዷ ሪከቨር ሳታረግ ነው ሌላ ኃላፊነት የሚሰጣት። እዛው ገና ሐኪም ቤት ከሰርጀሪ ሆና ትንሽ እንደነቃች ትንሽ ቆይታ እንድታጠባ ይጠበቅባታል። በምጥም የወለደች እናት እንደዛው አይነት ሪስፖንሲቢሊቲ ያለባትና ገና ሪከቨር ሳታረግ ወደ ኃላፊነት ትገባለች እና ይሄ በጣም ትልቅ ጭንቀት፣ ውጥረት የሚፈጥር ነገር ነው። ተመቸው ያዘ የጠባ ነው የጠባ አይደለም እንደዛ ነው። በወንድ ልጅ ብቻ አረግ ነው የመጀመሪያ። ልክ ነው። አሁን እኔም እያሰብኩ ያለሁት እኔ እዚህ ያለሁት ወንዶችን ለመከላከል ነው ብዬ ነበር። በኋላ ግን ሳስበው ብዙ ነው እየሆነ ያለው በሚስቶቻችን መንገድ። አሁን የጠቀስሽው ነው የገባኝ። ውስጥ ከተወለደም እንኳን በኋላ ሰውነት ወደ ቦታው ለመመለስ አጀስት ለማድረግ ሆርሞናል ነገሩን ለማስተካከል ብዙ ስራ አለው። አሁን ፖስት ምንድነው የምትሉት? ፖስትፓርተም ከተወለደ በኋላ ሀገር ሰላም የሆነ ይመስለን ነበር። ግን አሁን ልምዳችን ያሳየን ሕክምና ድረስ የሚሄድ የአእምሮ አለመረጋጋት ይፈጠራል። ስለዚህ ብዙ ነው እገዛው ለጽንሱን ለተሸከመ ከዛ ለወለደ ሰው ደግሞ በመውለድ ፕሮሰስ ራሱ በምጥ ፕሮሰስ በሲኤሱ ፕሮሰስ ትልቅ ነው እየሆነ ያለው ነገር። ከዛ በኋላ የሚፈጠረውንም ነገር እናትየዋም ላታውቀው ትችላለች ምን እየሆነች እንደሆነ። የምታውቀው የሚገለጸውን ነገር ነው። የሚገለጸው መነጫነጭ ሊሆን ይችላል፣ እንቅልፍ አለመተኛት፣ በቃ አለማረፍ። ከዛ እኔ ግን ፊት አረጋለሁ ወይ ለእናትነት ብቁ ነኝ ወይ፣ በጣም ኦቨርቲንክ ማድረግ፣ ደስተኛ ለመሆን ከልጁ ጋር ቦንድ የማድረግ ችግር ወይ ማለት በደንብ ኬር ያደረገች አለመምሰል፣ በቃ በቂ መሆን አለመሰማት፣ እነሱ ስሜቶች በሙሉ ባንዴ ፍላሽ ያረጓታል ማለት ነው። አሁን ልመናችን እንግዲህ ሮንግ ፕሌስ እንዳይሄድ ይሄ ስሜት ቲምሜት ላይ ባል ላይ የሆነ አንሜት ኤክስፔክቴሽን ሲኖር የሆነች ነገር ስትጎድል ያ የተደበቀ ስሜት የሚችሉት ሰው ላይ እንግዲህ አንተ ወንድ ስለሆንክ ሚስቶች በዛ ማለት ያ ሁሉ ነገር እየሆነባቸው አንቺም አሁን ብዙ ጊዜ የምታደርጊው ነው። ቆም ብለሽ ታስቢያለሽ። አይ አሁን ምን እየሆንኩ ነው በኖርማል ሰርከም ሽንቴ መጥቷል ምናምን ብለሽ ቆመሽ ተስተካክያለሽ ስርዓት ነው። ግን በዛ ሰዓት ይሄንን ራሱ ለማሰብና ለሶስተኛ ወገን ልል ነው። ሶስተኛ ነው የዛን ሰዓት እኔ ያለው ልጅ ያለ ከዛ አንተ አለ ምንም እሱ ነው ሶስተኛ። አይ አሁን ትኩስ ልጁ ነው ሶስተኛ። በዛ ሰዓት 3 ደረጃ እንዲሄድ መጣ። እሺ ሞክራለን በእውነቱ ግን ያ እሱ ነው እኮ ለመፍጠር እየሞከርን ያለ ነው። የበሰለ ሰው በነገሮች ላይ ግጭቶቹ የሚፈጠሩት በመውለድ ምክንያት አይደለም። ግጭቱን የምንይዝበት መንገድ እሱን እኮ ለመርዳት ነው አሁን ይሄንን የምናደርገው። ማአት አይነት የህይወት አጋጣሚ ትዳራችን ውስጥ ይመጣል። እንዴት ነው የምንመልሰው የሚለው ነው ለውጡ የሚያመጣው። ስለዚህ አሁን ይሄ ሁሉ ፍላሽ ያደርጋል። ጤነኛ ሰው ሆነህ ማለት ለምሳሌ ህመም ሳያምህ የሚደረግ ንግግርና ሆድህን ቁርጥ እያረገህ ሰው ቢያዋራህ እንዴት ነው የምትመልሰው? ያኔ ነው እኮ ትክክለኛ ማንነታችን የምታውቀው። በሀገር ሰላምማ ምንም ይሄ በጣም እንትን ነው አንፌር የሆነ ነገር እንደሆነ እኔም ላይ ነው በነገሮች ላይ እንደው
የሚሻለው አሁን ለእናቶችም ይህንን ጠብቀው ያልሆነ እንደሆነ ስብራቱ ከፍ ስለሚል የማይመጣን ነገር የማይሆንን ነገር አስተካክሎ አጀስት አድርጎ መሄድ ነው። እኔ ምን ላድርግ? አዎ ቆንጆ። አሁን ጥያቄ ምንድን ነው? በመጀመሪያ አሁን በጣም የተራቀቀ ጊዜ ላይ ነው ያለ ነው። አንድ ሳምንት ላይ ምንድን ነው የሚሆነው? ሁለተኛ ሳምንት ላይ በእርግዝናም ጊዜ አብሮ ከእናትየው ጋር ምን እየተካሄደ እንዳለ በሰውነቷ ውስጥ ልጁ ምን የሚያክል ነው፣ እናትየው ምን ይሰማታል ምናምን የሚለውን አፕሊኬሽኖች ሁሉ አሉ። በሱ ተጠቅሞ አብሮ ጆርኒውን አብሮ ማርገዝ ያስፈልጋል። በቃ ምን አለ ጥሩ ነው እንደሱ። በጣም ቆንጆ ቃል አብረን እናርግዝ። ከዛ አብረን እናሳድጋለን። ከተወለደም በኋላ ደግሞ ቀድሞ ምንድን ነው የሚሆነው? ዋት ቱ ኤክስፔክት ማለት ነው። እሷ ምን ትሆናለች? ልጁ ምን ሊሆን ይችላል? ምን አይነት የጤና ጉዳዮች ናቸው በጣም አንገብጋቢዎች? ሐኪም ቤት መሄድ የሚያስፈልገን ጉዳዮች ምንድን ናቸው? እንዴት ብረዳት ብሎ ሰው ቢያነብ ቢዘጋጅ በጣም ብዙ ነገር ይቀንሰዋል። እንደው ዝም ብሎ ተረዱ ቀስ በሉ ማለት ክርስቲያን መሆን የትኛውም ጊዜ ላይ ትክክለኛው ነገር ነው። እሺ ሌላው ጉዳይ እንግዲህ አሁን እዚህ ወቅት ላይ ሁለቱም ጋር እርግዝናና አዲስ ልጅ ውድ ነው ይላሉ። ብዙ የገንዘብ ጉዳይ ይመጣል። እንደው ከሱ በፊት ከገንዘቡ ጋር ከመድረሳችን በፊት ፊዚካሊ ራሱ አሁን ሌሊቶች ትዝ ይልሃል፣ በአንድ ጎን መተኛት አለ። ሌሊት 10 ጊዜ ለሽንት መነሳት፣ እንቅልፍ መረበሽ፣ እንቅልፍ አለመውሰድ፣ በጣም ሙቀት መሰማት ማለት እንዴት እኮ ከባድ እንደሆነ እርግዝና። ኦፍ ኮርስ የኛ ምሳሌዎቻችን በጣም ብርቱ የሆኑት እናቶቻችን ስለሆኑ እነሱ ያንን ሁሉ ልጅ አዝለው በቃ የፊዚካልም ስራ እየሰሩ ምናምን ስለሆነ ሳምሃው ይሄኛው ጄኔሬሽን ባሎች ብዙም አንደርስታንድ አለማድረግ፣ እናቴ እንደዚህ ነበረች እንደዚህ አርጋ ነው ያሳደገችው ምናምን። በቃ ይሄ ደግሞ ሌላ ጄኔሬሽን፣ ሌላ አስተዳደግ፣ ሌላ አስተሳሰብ፣ ሌላ አቅም ያለን ሰዎች ነን። ስለዚህ መረዳዳቱ እንጂ ኮምፔር መደራረጉ ብዙም እንደ እውነቱን ለመናገር ከፍተኛ ለውጥ ነው ያለው። አሁን የባሎች ተሳትፎ በሚታይ መልኩ ተሻሽሏል። ከሱ እንዲያልፍ ከሱ እንዲጠልቅ አብረን እንድናረግዝ አብረን እንድንወልድ አብረን እንድናሳድግ የሚያደርግ ነው። ግን ስቲል ግጭቶቹ ቅድም እንዳልሽው ኤክስፕረስ ሳይደረጉ ውጥረት ይጨምሩና በቅርብ ያለው ሰው ላይ ይገነፍላሉ። በሁለቱም ወገን ወንዶችም እኮ እንቆጣለን። እንዴ ምንድነው ታዲያ አንቺ ነሽ እንደ መጀመሪያ ያረገዝሽው? ታዲያ እኔ ምን አደረግኩኝ? ተስማምተን ያደረግነው ነው አይነት መገንፈል ይከሰታል። ስለዚህ ሁለቱንም ወገን ነው ማሳሰቢያ እየሰጠን ያለ ነው። ኢትስ ዲፊካልት ታይም። ግን እንደው በደንብ ትዝ አላለኝም እንጂ ኤክስፕሎር አድርገን ነው ብንመጣ ኖሮ ጥሩ የነበረው የምጥን ኤክስፒሪየንስ እንዲያደርጉ የሰማሁት ነበረ። በመርፌ ሞክረዋቸው ወንዶቹ ምን አይነት ያክል ፓወር አቅም ህመም እንዳለው እንዲያውቁ ማለት ነው። ኖርማሊ ሴቶች በወርሃዊ የፔሪድ ጊዜ የሚኖራቸው ህመሞች፣ የሆርሞን ለውጥ፣ የጸባይ ለውጥ እንደውም እኔ ያልኩ ነበር 3-4 ሴት ልጆች ያሏቸው እንዴት ነው የሚሆኑት? በየሳምንቱ እየወሩ አንዴ ላይ ከሆነማ ጉድፈላ አንድ ላይ ይሻላል አንዴ ጨርሱ 3 የተሻለ ሳምንት ለማሳለፍ ብዙ ነው እየተካሄደ ያለው ሰውነት ውስጥ። ስለዚህ በዛ ርህራሄ በዛ አይዞሽ ባይነት ወንድሞች እንዲቀርቡ ነው። ልጅ የሚያክል ነገር እየተሰራ ያለበት ሰውነት ነው። አሁን ላለፉት ሁሉ እንደገና አሁን እንኳን እኔ ኖርኩ እንጂ አስቸጋሪ ነበረ። ሌላ ሴት እዚህ ቢሆን ኖሮ አየር ሰዓቱ አስቸጋሪ ይሆን ነበር። በዚህ ሽግግር ጊዜ በእርግዝናና በመጀመሪያዎቹ የወሊድ አካባቢ ያለውን ጫና ወዳጆቻችን እንዲያስቡበት። ገንዘብ ጋር መሄድ ፈልገሃል? እሺ፣ ግን ገና ገንዘብ ዋጋም ሳትሄድ ይቅር ምንድነው አሁን ልክ ቤት ውስጥ አሁን እቺ ልጅ የምትሰራ ትሆናለች። ከዚህ በፊት ባትሰራም ደግሞ ሌላ ማለት ፉል ታይም የስራ እየወጣች ባትሄድም እንደ ልቧ እየሄደች ጓደኞቿን እያገኘች የተንቀሳቀሰች የሆኑ ነገሮች እያረገች የነበረች ሴት በር ተዘግቶ ቤት ውስጥ ለረጅም ጊዜ መቆየት፣ ከብዙ ሰው ጋር ያለ መገናኘት የሆነ በቃ ሌላ ዓለም ውስጥ መግባት ይሆናል ማለት ነው። እሺ እንግዲህ ፋይናንሱን አቆይተን ማህበራዊ ጉዳይ ነው አንዱ የያዝነው የነበረው። ልክ ነሽ። ከሐኪም ቤት መልስ ወደ ቤት ሲመጣ እንግዳ ደግሞ ይመጣል።
ልጅ አለኛም ትዝ ይለኛል። መኝታ ቤት አስተኝተን የልጅ ድምፅ ሲያለቅስ ስንሰማ ወይኔ ጉዳችን ልጅ አለ እዚህ ቤት። ስለዚህ ማህበራዊ ኃላፊነቱ ደግሞ በሁለቱም ዘንድ ይጨምራል። የሁለቱ ወላጆች ይመጣሉ፣ ጓደኞች፣ ዘመድ አዝማድ ይመጣል። በእኛ ባህል ገንፎ ማቅረብ ይጠበቃል። አሁን በቀደም እኮ መነሻ ያደረግነው ትላንት ያየናቸው ወጣት ወላጆች እሱን ነው ያሳዩን እና እኛም እንደው እንደ ጠቆም ያደረግነው አሁን ብዙ ጉዳይ ነው ያለው። ሰውነትሽን መያዝ አለብሽ፣ ልጅሽን መንከባከብ አለብሽ። ስለዚህ እንግዳን በቻል ነው በተረፈን አቅም ብቻ ነው ማስተናገድ ያለብን። እንግዲህ እንግዶችም ይህን እንዲረዱት ደግሞ የእንግዳ ሮል ሲኖረን እግረ መንገድ ጠቆም እናደርጋለን። አዎ እንደው አስተያየትን መስጠት ላይ በተቻለ መጠን ቆጠብ ያለ ነገር እንደሱ ሲሆን በተለይ ያው ስንወልድ በጣም እንጨምራለን ሰውነት 20 ኪሎ ምናምን ኤክስፔክት ይደረጋል ኖርማሊ በእርግዝና ጊዜ። ከዛም በላይ የሚጨምሩ ይኖራሉ። ግን እንግዲህ 50 ኪሎ የነበረች ሴት 7 ልትሆን ትችላለች። በጣም ሲግኒፊካንት ነው የሚሆነው እና በዛ ሰዓት ከክብደት ጋር የተገናኘ እና ራስን ካለማወቅ ጋር ያንን ሰውነቷን እሷ ማታውቀውም ከወለደች በኋላ ቶሎ ይቀንሳል አይቀንስም፣ ባስረው ይሻላል፣ እንዴት ባረገው ነው የሚሻለው እንደዚህ። ከዛ ሰዎችም ወፈርኩ በጣም እንትና፣ ከዛ ለጡት ደግሞ ወተት እንዲገኝ በደንብ መጠጣት ይኖራል። ከዛ የሚጠባ ልጅ ሲኖር እኔ በጣም በሱ ብዙ ተጠቅሜያለሁ። አጠባለሁ እያልኩ በደንብ የመብላት እድል ግን በደንብም ሲበላ ተሳቃም ነው የምትበላው። ኦፍ ከዚህ በላይ ወፍር ይሆን? ከዛ ደግሞ የሚሰጠው ማስተያየት አለ እና መቼም በዛ ደረጃ ደፈር ብሎ ምግብ ቀንሽ የሚል ባል ያለ አይመስለኝም። ግን ምግብም ቀንሽ ባይልም ስለ ሰውነት ኮሜንት መስጠት በጣም ኦሬዲ እናትዬ ውስጥ ጭንቀቱ ስላለ አሁን ትላንት ያለችን ትዝ ይልሻል። ስላወቃችሁኝ ደስ ብሎኛል አለች። ስለለየናት ብዙ ወፍር ያለው ማለት ነው። አሁን እዚህ ላይ እንደዛ አይነት አስተያየት መስጠት ኦሬዲ ጭንቀት ውስጥ ያለ ነው ስለ አመጋገብ። እንደገና ስሜቱንም ደግሞ ማቃለልን እንግዲህ እንደ ማህበረሰብ ደግሞ በእርግጥ ጥሩ ነው የኛ ማህበረሰብ። ታክሲ ውስጥ እንዴት ቦታ እንደሚሰጥሽ ሰልፍ ላይ ልክ ከወለድሽ በኋላ ያው ችግር ይኖራልና እንደለመድሽው ስትፈልጊ አታገኘው። ግን ብዙ አክብሮት አለው ይሄ ቤት ውስጥም በሚሆንበት ጊዜ። በቀደመው ካልቸር ልክ ነው የተለመደ እንትንም በደንብ ሰውነትም ወፈር ብሎ መውጣትም እንደ ጥሩ የሆነ እንደውም እንትን ነበረው ብቻ የሆነ አባባልም ነበረው በጣም በጥሩ መንገድ የሚታይ ነገር ነው። ግን በአሁኑ ዘመንና በወጣቶች ዘንድ በጣም የሚያስጨንቅ ነገር ነው ክብደት እና ከዛ ቶሎ ጂም ብገባ ይሻላል እንደዚህ። በዚህ ሰዓት ወንድሞች በተቻለ መጠን አበረታች ነው መሆን ያለባቸው። ትልቅ ልጅን የሚያክል ነገር ነው የወጣው ከዛ ሰውነት። ከዛ በራሱ ጊዜና በፕሮሰስ እናትየው በፈለገችው ጊዜ ለመቀነስ የምታደርገውን ጥረት ማበረታታት። ግን በክብደቷ ምክንያት አስተያየት ከመስጠት መቆጠብ፣ ስቲል የተወደደች እንደሆነች መንገር በጣም ጥሩ ነገር ነው። ልክ ነው። ከዛ እንግዲህ ደግሞ ኢንቲሜሲንም በእርስ በርስ ያለ ግንኙነትንም ስለሚረባብሸው ይሄ ሲዝን እንደሚያልፍ ማሰብ፣ አንድ ሽግግር ላይ እንደሆነን ማወቅ። በእርግጥ እኛም አኖይንግ እንሆናለን ይመስለኛል። ወፈርኩ እንዴ ትንሽ በቃ 10 ጊዜ መጠየቅ ኮንፈርሜሽን መፈለግ ይኖራልና በዛ ሰዓት የትግሉ አካል ስለሆነ የሚረዳ በትዕግስትና በሚረዳ መልኩ ማሳለፍ ነው የሚኖርብን። እንዲያውም እኮ ቅድም ጠቆም ያደረግነው ከፍ ያለ የአእምሮ አለመረጋጋት ችግር የሚደርስባቸው ሲኖሩ ያኔ ሐኪም ቤት ሁሉ መሄድ ይጠይቃል። የሕክምና እርዳታ ማግኘት፣ መድኃኒት የሚወስዱ ጓደኞች እኮ አሉ። ወቅታዊ ነው ይሄ ሆርሞን አንዴ መሬት እስኪይዝ ድረስ የሚሆን ስለሆነ ገዛችንን መቀጠል ነው ያለብን። በጣም ጥሩ። አሁን ወደ ገንዘብ ውድ ናቸው ብዬ ነበር። እርግዝናና ልጆች ውድ ናቸውና እኔ ያስታውሳለሁ ውጭ ሀገር ሁሉ ሄጄ አንዴ ዳይፐር ተሸክሜ የመጣው ጊዜ በጣም ውድ ነገር ነው ወተቱ። ከዛ ደግሞ ከሱ ጋር ተያይዞ የሚዘጋጁ ነገሮች የገንዘብ ስትረስ ደግሞ ቀላል አይደለም። ተደብቆ ነው የሚያነጫንጨው። በጣም የዛን ሰዓት በደንብ በቂ ገንዘብ ነው የሚያስፈልገውና
የሚወጣው ወጪ ብዙ ስለሆነ እንደሱ አይነት ደግሞ ዝግጅትም ላይኖረን ይችላል። አንዳንድ ጊዜ በርዝ ፕላናችን ወይም ያሰብነው አይነት አወላለድ ላይኖር ይችላል። ሰው በምጥ ወልዳለሁ ብሎ በተለያዩ ኮምፕሊኬሽንስ ወደ ሰርጀሪ ሊገባ ይችላል። የዛኔ በጣም ኤክስፔንሲቭ ይሆናል። ሪከቨሪ ፕሮሰሱ፣ መድኃኒት፣ ወተቱ ምኑ ያላሰብነው አይነት ጫና ከመውለድ ጋር ተገናኝቶ ደግሞ የሚዘጋጁ ምግቦች፣ እንግዳ መቀበል፣ እንግዳ ማስተናገድ ከእንግዳ ጋር የተገናኘው እንደውም እናነሳለን። ግን ይሄ ሁሉ ዲማንድ የሚያደርገን ነገር ስለሚኖር በተቻለ መጠን ከቻልንበት ማሰብና ቀድሞ መዘጋጀት፣ ከዛ ግን በጥረት ጊዜ ለምን እንደሆነ ማወቅ ቶሎ ብሎ አሃ እንዲህ ስለሆነ ነው፣ ኢትስ ኦኬ ያልፋል፣ ኢትስ ፎር ኤ ዋይል ለጊዜው ነው እንጂ እንደዚህ ሆነን ብዙ ጊዜ አይደለም የምንቀጥለው። በእውነት ነው። እንደገና በዛኛው አንግል አፍሪካዊ መሆናችንን አንረሳም። የፈለገ ብንዘጋጅ ትርፍ የሚል ነገር አይኖረንም። ስለዚህ ባለን መጠን እንዴት እናድርግ? አሁን እኛ ዳይፐር የኛ ጊዜ በጣም ዳይፐር ውድ ስለነበር ምን እንደምናደርገው ትዝ ይልሻል? ያን አንዴ እንጠቀምበትና ከውስጥ አውጥተን ሽንጥ ከተን ይህ እንኳን ከቀረ እንግዲህ አሁን ደግሞ ባለበት የቅርብ ጊዜ ደግሞ ምንድን ነው ያደረግነው? የምትረዳንን ልጅ ዳይፐር ካስጣልሻት ይሄን ያህል እንሸልምሻለን አልናት። አደረገችው። አንድ አመት በኋላ ዳይፐር ፋይናንሻል ስትረሱን የምናሻሽልበት መንገድን መፈላለግ ዋይዝ ሆኖ ልጆቹ በቀን አንዴ ልዩ ትዕዛዝ በማውጣት ግን እንደው ከገንዘብ ጋር በተያያዘ ሌላው ማለት ባለፈውም ከትዳርና ከሰርግ ወጪዎች ጋር በተገናኘ እያነሳ ነው ነበረ። የየጊዜው ትሬንዶች በቃ በዛ ጊዜ የተለመዱ ነገሮች ይኖራሉ። አሁንም ከመውለድ ጋር የተገናኘ ቤቢ ሻወር፣ ምናልባት እሱ ላይ ስጦታ የሚሄድ ከሆነ ለእናትና ለሚወለደው ነገር አይ ቲንክ እሱ ጠቃሚ ነገር የሚሆን ይመስለኛል። ቤተሰቡን የሚደግፍ ነገር ይሆናል። ከዛ ግን የሚመጣ እንግዳን ለማስተናገድ የሚያስችለንንና ምንድን ነው ማቅረብ የምንችለው የሚለው ቀድሞ ማሰብ መዘጋጀት በጣም ጥሩ ነው። አቅማችንን ማወቅ ልክ ነው። አቅማችንን ግን አንዱ ልናስብበት የሚገባው የመጣው ልጅ በቀላሉ የሚታመም ሕክምና የሚያስፈልገው ስለሚሆን የሕክምና ወጪን ማሰብ በጣም አስፈላጊ ነው። ኤኒ ታይም ሊሆን ይችላል። ድንገት ማታ ሐኪም ቤት ልንሄድ እንችላለን፣ ጠዋት ሊሆን ይችላል። ስለዚህ ለሱ እንደው እንግዳው ባይስተናገድ ይሻል ይሆናል። እንግዳውም ቅር አይለውም። ደግሞ ይሄ በዚህ ወቅት ለሚያስፈልገው ለልጁ እንዲቀርብ እንዲሆን ማሰብ ጥሩ ነው። እንደው ዝም ብሎ ለሌላው ነገር ብቻ ሳይሆን ለልጁ ጤና ማሰብ አስፈላጊ ነው። እሺ እንደው ከእንግዳ ጋር በተገናኘ ምንድነው እንደው እንግዳነትን ብቻ ሳይሆን የኔና ያንተ ወይም የባለ ትዳሮቹ ስለራሳቸው ያላቸውን መቀበል ልበለው በቃ በራስ ኮራ ማለት የምንችለው ይሄንን ነው። ቆሎ ከሆነ የምንችለው ቆሎ ነው የምንችለው። በቃ ደስ ብሎ ቆሎ እናቀርባለን ማለት ነው። እና ይሄ እኛን አፌክት የሚያደርገን ድረስ መድረስ የለበትም። በደንብ ከኖረ ሁሉ ያለውን ገንፎም ምግብም ምንም የሚያቀርብም ሰው የሚያግዝም ሰው አንዳንዴ ሁሉም ነገር ኖሮ የሚሰራው ሰው ደግሞ አይኖርም። ስለዚህ ከሌለም የለም በቃ ያ የሚያስከፋ አይደለም። ያ ሰው በዛ አይደለም የሚመጣው ሰው በዛ አይደለም የሚኖረው። ይረሳዋል። እንኳን ደስ ያላችሁ ለማለት እኮ ነው። ይረሳዋል ከመርቶትም እኛ ግን በጣም የሚያስጨንቀን ስትረስፉል የሆነ ነገር ውስጥ መግባት የለብንም። ሌላ እንደው ማንሳት ያለብን ልጁ ከመጣ በኋላ አንድ አዲስ የስራ ድርሻ መጥቷል። አንድ ልጅ መጥቷል። እናት ምንድነው የሚያደርገው? የአባት ተሳትፎ ምንድነው የሚሆነው? በዚህ ሂደት ውስጥ የሚረበሹ ሩቲንስ ወይም የቀድሞ አኗኗሮች አሉ። እንቅልፍ በደንብ ይረበሻል። እርስ በርስ ያለን ግንኙነት ብላ ነበር ድሮ፣ አሁን ተኛ ሆኗል ይላሉ ብዙ ሰዎች። እሺ እግዚአብሔር ይመስገን ምግቡም ስለተሟላ አሁን እንቅልፉ ግን የግድ እነዚህ ልጆች ስለሚፈልጉ የእኛን ድጋፍ እሱ ያልተኛ ሰው ደግሞ ተነጫናጭ ነው። በቃ በቀላሉ ኢሪቴትድ መሆን ለደህና ጊዜ እንደዛ ያልሆነውን ይሆናልና እናት ካልተኛች አባት ብዙ ጊዜ ከተቆራረጠበት ስራ ላይ ሄዶ ምናልባት ስብሰባ ላይ እንቅልፉ መጥቶ ሊሆን ይችላልና ሲመጣ በዛ ሙድ ሊሆን ይችላል የሚመጣው። ስለዚህ እኔ ደክሞኝ መጥቼ ያለው ትዝ ይለኛል።
ደግሞ ይመጥቼ ልጅ ያስትለኛለች አለና በጣም ስንወቅሰው ነበር። እንዲያው እሷ ደክሟት ውላ እልቅ ብሎባት ነው ተቀያሪ። ሁለቱም ያሳዝናሉ። እውነት ነው። አዲስ ነገር ስለሆነ ቤታቸው የመጣው ያንን ፉሊ ለመያዝ የሚያስችል አቅም አልገነባንም። አዎ አንዱ እንግዲህ ልጁን የምናሳድግበት የኃላፊነት መጠንና አይነት መለያየቱን ማወቅ አለብን። ምንም ቢሆን እኔ ያንቺን ያክል ለልጅ ልሆን አልችልም። በብዙ ምክንያት አንቺና ልጁ የተቀራረባችሁ ስለሆናችሁ ማግዘው በማስተኛት በማስገሳት ሊሆን ይችላል። ከተኙ በኋላ ደግሞ በማጥባት በሚጀመርበት ጊዜ ማገዝ ሊሆን ይችላል። እነዚህ ይሄ ያልተመጣጠኑ የልጅ ኃላፊነትን እያነሱ ለጠብ ምክንያት ማድረግ አይኖርብን። እንደው በጣም አንተ በጣም ተሻሽለህ በነበረ ጊዜ ስለሆነ አሁን ያልከው ማስገሳት ማጥባት፣ አንዳንድ ወንድሞች ደግሞ እሱንም ኮምፕሊትሊ ማያረጉ ካሉ ዛሬ ይሄ እንደ ነቃ ብለው በቃ ቀስቀሽኝ የማይተኙ ማለት ማይነሱም አንዳንድ ሰዎች ማይነሱ ይኖራሉ። አንዴ ከተኙ ግን አዲስ ኃላፊነት መጥቷል። አሁን አይደለ በቃ ምን ላድርግ ምን ላግዝሽ ማለት ቀንም ልክ ነው ስራ ይውላሉ። ግን እሷም ቀኑን ሙሉ እዚህ ላይ ነው የምትውለው። ይደክማል፣ ወገብ አለ፣ ወልዳለች ማለት ቤት ስለሆነች ብቻ በቃ ረፍ ብላ ለማን እየቀጨች የምትውል ሴት አይደለች። እንደው መቼም ወይዘሮ ማደር አሁን መነሻችን ቤቱ የጋራ ነው፣ ግንኙነቱ የጋራ ነው። እኔ ሚስቴን እወዳለሁ፣ ሚስቴን እንከባከባለሁ ብለው የሚያስቡ ወንድሞች እንዳሉ ነው። ከዚህ በታች እንደማይሆኑ ተስፋ አደርጋለሁ። ከሆኑ ቶሎ ወደዛ መምጣት እንዴ ምንም ቢሆን እኮ ይሄ ኢኳሊ ኮንትሪቢዩት አድርገን ያመጣ ነው ልጅ። ግን ቤት እንደምውል አስበህ ለምሳሌ ቤት ነው የምትውለው፣ መሀል ላይ ትተኛለች። ስለዚህ ሌሊትም እኔ ደግሞ ስራ ነው ስብሰባ አለብኝ ስንት ነገር እየመራው ነው የምውለው ብለህ ዝም ብለህ ልትተኛ ትችላለህ። እንዳትተኛ አንዱ ደግሞ እንግዲህ የድሮ በጊዜ አብረን እንገናኝ የነበረው አይን እየተያየን እናወራ የነበረው አንድ ትኩረት የሚስብ ሰው መጥቷል። አሁን ዴሊኬት ስለሆኑ በጣም እንክብካቤያችንን ስለሚፈልጉ ወደዛ እንሄዳለንና እንረሳሳለን እኛ። እሱን እንግዲህ ልብ ማለት ያስፈልጋል። እርግጥ ነው ለጊዜው አይናችን አንድ ትኩረት የሚፈልግ ፍጥረት ላይ ትንሽዬ ፍጥረት ላይ ሆኗል። ግን መረሳሳት የለብንም። እሱ ነው የሚያነጫንጨን። አንድ ጊዜ ኳሊቲ ታይም ማጣት፣ ለእርስ በርሳችን ያለን ትኩረት መጥፋቱ በጣም ጥንቃቄ ባልና ሚስት መኖር ይረሳል። በቃ ሁሉ ነገር አቴንሽን በሙሉ ወደ ልጅ ይሄዳል። አንዳንድ አባቶች ይኖራሉ እንጂ በአብዛኛው እናቶች ባሎችን ይረሳሉ በዚህ ጊዜ። ልክ ነው። እሱ ቤቢ አይደለም፣ ምንም አይሆንም፣ ራሱ ይበላል፣ ምንም አለ። ግን ግንኙነታችን መቀጠል አለበት። አለ እኔ እንዴት ነህልኝ ስትይ እንዴት ደስ እንደሚል እንደገና ከ3 ወር ከ4 ወር በኋላ ደግሞ ወደ ስራ የሚመለሱ እናቶች ይኖራሉና ትንሽ እንደቆዩ የሚያስቡት ደግሞ እንዴት ነው ጥዬ የምወጣው? ጡጦ ለመደ ወይ ሚይዝልኝ ሰው ችሎአበታለች ወይ የሚል ደግሞ ሀሳብና ጭንቀት ውስጥ ይገባሉ። እሱን ለማስለመድ ያለ ውጣ ውረድ፣ ጡጦ ለማስለመድም ምግብ ደግሞ ለማስጀመር ብቻ በየፌዙ አዳዲስ ነገሮች ስለሚመጡ እንዳልከው አሁን ችግሩ ልጁ ወይ መምጣቱ እርግዝናው ላይሆን ይችላል። አዳዲስ የህይወት ማናቃቸው ገጠመኞች ወደ ቤታችን ቶሎ ነው የሚመጡት፣ ግን በዚህ ሰዓት ማለት ነውና ለዛ ራስን ያዘጋጀ በቃ እንደ ወታደር የተዘጋጀ የነቃ አሃ እንደዚህ ነው እንደዛ ነው ምን ይሻላል ብሎ በቃ ለመፍትሄ የተዘጋጀ እንጂ ራሱ ብቻ በቃ ምን አይነት ምን ደረሰብኝ ማለት መጀመሪያ በተለይ ደግሞ ቶሎ ወደ ልጅ ወደ እርግዝና የሚገቡ ወጣቶች ገና ሳይለማመዱ ይሆናል። ጸባዩን ሙሉ ለሙሉ ሳያውቃት እሷም እንደዛ ይሆንና ይሄ ነገር ምንድነው የሚል ኮንፊውዥን ይፈጠራል። የመጀመሪያው ትኩስ ሲሆኑ ማለት ነውና እሺ እንግዲህ ስናጠናቅቀው በረከት ነው ቤታችን የመጣው። እርግዝናውም ቢሆን ልጅ ሲመጣ በጣም ትልቅ በረከት ነው። እሱን እንድናጣጥመው ከጎን ያሉ ስትረሰርስ በደንብ እናያቸው። አሁን የዛሬው አፍ ማርጠቢያ እንደምንለው እንዲያስቡ የሚያደርግ ነው። ሁለተኛ እንመካከር፣ የምንጠብቀውን ነገር እናሳውቅ። ከዛ ደግሞ በጣም ከገፋ እናማክር፣ ሲኒየሮቻችን ጋር እንሂድ። ፕሮፌሽናል ሰፖርትም የሚያስፈልገን ከሆነ እሱን እናደርግ። እንደው በጣም ከገፋ የሚለውን መልሰን ማለት
ጥሩ ነው ሁሌም ቢሆን ማንበብ ማማከር ማለት የተለያየ መንገድ አለው። ማንበብ ሊሆን ይችላል፣ በዛ ፓዝ ያለፉ የቅርብ ጓደኞች ሊሆኑ ይችላሉ። ከዛ ከፍ ካለ ፕሮፌሽናል የሚለው ላይ ካልሆነ በስተቀር የህይወት ስታይላችን ነው መሆን ያለበት። የሆነ ነገር ሲያጋጥመን ኤክስፕሎር የሚያረግ ትውልድ የሚያነብ የሚዘጋጅ እንጂ አሁን በምድር ላይ የመጀመሪያዎቹ ሰዎች አይደለንም። በዚህ ጉዳይ ስናልፍ ግን እንደ መጀመሪያ ሰው ነው እኛ ቤት የሚሆነውና ለዛ ሬዲነስ እና ለዛ ዝግጅት ጠንከር ብለን አንብበን ተዘጋጅተን ሁሉን አንብበን አንችለውም። እኛ ቤት ሲመጣ ደግሞ ሌላ ሊሆን ይችላል። ግን የተወሰነ የዝግጅት አቅም ስለሚሰጥ በዛ ደረጃ መዘጋጀት ከልጆቻችን ጋር በተገናኘ የምናነሳውን ነገር እንደ መደምደሚያ እናድርገው። እንግዲህ ስሎው ሎው ሊስን የሚሉት የኮኔክትድ ፋሚሊስ ምክር በእንደዚህ አይነት ውጥረት በሚመጣበት ጊዜ ዝግ ብለን ጉዳዩን ማየት፣ ለምንድን ነው እንዲህ የሚሆነው? ምን ሆና ነው እንደዚህ የምትነጫነጨው? ዝግ ብሎ ሳይንቲፊካሊ ማየት፣ እንደ ወዳጅ አብረን ችግርን ለመወጣት እንዳደረገ ሰው ቀስ ብለን ማየት፣ ከዛ ደግሞ መደማመጥ፣ መነጋገር። ልክ እንዳልሽው ነው። ይሄ ብቻ አይደለም በህይወታችን የሚገጥመን ችግር፣ ሌሎች ማንኛውም በህይወት የሚመጡ ውጥረቶችን እንደ እግዚአብሔር ሰው ስሎ አድርገን እንድንፈታ መክረናል። ታንኪዩ ወዳጆች። ትኩስ ደግሞ ወላጅ የሆናችሁ ምን ገጠማችሁ? እንዴት አይነት ነበር የእናንተ ኤክስፒሪየንስ? ምን ረዳችሁ የሚለውን ሀሳባችሁን እንድታካፍሉን እንጋብዛችኋለን። መልካም ጊዜ። አንድ ሰሞኑን የተፈጠረ ነገር በጣም